ከንቲባው ጋሪ ከአዲስ አበባ ከተማ እንዲወጣ አዘዙ ከተባለበት ቀን አንስቶ እመት ሰርኬ ሲስቁ ታይቶ አይታወቅም። ጋሪ ነጂው ባላቸው የይፍሩ አባት አለንጋውን እያወናጨፉ ገቡ። ያለ ወትሯቸው አልጋው ግርጌ ተቀምጠው ለኩል ሰዓት ያህል አነቡ። እመት ሰርኬም ይህንን ታይቶ የማይታወቅ እምባ እያስተዋሉ ከንፈራቸውን ይመጡ ነበር። ይገርማል። የይፍሩ አባት ምን ያለው መርዶ ነጋሪ ሆን በምሽት ያረዳው። እንደ አንዳንዱ ሰው ቀን ከወደ ሸንኮራ ዘመዶቹ እንደሚመጡ ቃቤ ጠጥሮ ነበር። እንዳው ለመሆኑ ልጅ የምትሉኝ ደህና ነው? የይፍሩ አባት እንባቸውን ወደ ማለቂያው ስለተቃረበ አፍንጫቸው እንደባብሰው ሲያበቁ አንቺ ደግሞ ተከዝ ባልኩኝ ቁጥር ይፍሩ ነው የሚታይሽ አሉ። አረ ቤቴ ጮው የታይቻው ቅና ነው ደግሞ የሚታየኝ። እንደው በመሐላውም በፉከራውም ይፍሩ 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 ስትሉ ስለምሰማ ሆኖ መቼም ስጋው ልጅ ሆኖ ሌላም ዘመድ ከምላሶ ሲያርፍ አልሰማው አሉ። ተከዝ እንዳሉ ቢቆዩ ከጓዳው የሽሮ በቅ በቅ ጎላ። አይደለም ሰርጌ ነርዶ አይደለም። ከንቲባው ጋሪ ከአዲስ አበባ እንዲወጣ ብሎ በተናገሩ በአራተኛው ቀን ስራ ላይ ዋለ። ታዲያ እርሱ ምን ገደደው? ስራው መንዳት ነው። መቼውን ነገር የሚገባሽ አዲስ አበባ ከተማ ውስጥ ጋሪ መንዳት ተከለከለ። ተከለከል በቃ። ግማሹ በሰቃ ግማሹ ሰበታ ቦታ እየፈለገ መዝመት ጀምሯል። ይህንን መጋጃ ፈረስ ለጅብ አስረክቤ ልመናዬን እንዴት እንደሚጀምር እያሰብኩኝ ነው። እመት ሰርኬ በድንጋጤ ብዛት ያጠቀሱትን የማማሰያ ጫፍ ስተው ደረቁን መዳፋቸውን አስነክተው ላሱ። እሱ የከፈተው ነው፣ እሱ ይዘጋዋል፣ አትጨነቁ። እኔም ወደ በቹ ወርጄ ከዘመድ ሳይጨርሱ የይፍሩ አባት አንድም ቀን ሳልጨነቅ እሱ የከፈተውን ሆድ እሱ ዘግቶልኝ አያውቅም። እንደ ልጅ ትደልይኛለሽ ልበል አሉ። ብስጭቱን ያረሳሱ መስሏቸው ያልበሰለውን ትኩስ ሽሮ ጥቁር ጤፍ እንጀራ ላይ ያፈሰሱና ሁለት አናት ቃሪያ ጎኑ ጣል ጣል በማድረግ ጉረሱ፣ አሁን ጉረሱ። ኮልፌ ሳለን ሁለቱን አጋሰሶች በአንድ የዝንብ ያወራቸው ጊዜ ሰማይና ምድር ተከድኖብን አበቃላቸው ስንባል እኛም ታውረን አልነበር? ይህ አለን ምን ሆነን አሉ። የይፍሩ አባት ማጽናኛውን አልተቀበሉትም። ለይምሰል ግን ፈገግ አሉ። ባልቴቷ ዛሬ ያልበሰለ ሽሮ ካቀረበች በእውነት መንፈሷ ተረብሿል ማለት ነው። ደግሞ ክንዷን መፎከት ጀምራለች ይላሉ በልባቸው። እኚህ ከንቲባ የተባሉት ልጆችም የላቸው፣ እንደው ረሃብም አያውቁም። የይፍሩ አባት በመሰልቸት አነጋገር ልጆችም የላቸው ረሃብም አያውቁም ሲሉ በዝግታ መለሱ። እመት ሰርኬ ከንቲባ የተባሉትን ጨካኝ ባለስልጣን በዓይነ ህሊናቸው አሰብ አድርገው ይህኔ ቦርጫቸውን የሚደግፍ ብርኩማ ባሽከራ ሲይዘው የሚሄዱ መኮንን ይሆናሉ። የእኛ ጨንባሳ ጎጆ የት ይታያቸዋል? አይ አልመሰለኝም። ስር የሰደደ ነቀርሳ ያሰለሰላቸው ሸምበቆ የበሰሉ ደረቅ ፍጥረት ናቸው አሉ። አክታቸውን የሚተፉበትን ስፍራ እንኳን አይመርጡም ሲባል ሰምቻለሁ አሉ ጋሪ ነጂው። ሽሮ ስለወጣ ጸጥታው ጎልቷል። ይህኔ በከዘራ ይሆናል የሚንተረተሩት። ያውም ለኩርኩሜ ወንዝ ድልድይ ይሰራ ተብሎ ሀገሬው ባዋጣው ገንዘብ የተገዛ ከዘራ ነዋ። የአውራሪስ ቀንድ። ለነገሩ ከዛሬ ነገ ስራ ይጀመራል ሲባል ጅረቷ ደርቃ የእግር መንገድ ወጥቶባታል። እንዲሁ ታሪኩን ማለቴ ነበር እንጂ እግራቸው ላይ በወድቅ አደርሱን እንኳን አይመልሶት። እመት ሰርኬ ለቅጫብ የተቀባሽው ጋዝ አገሩን አፈነው። ሂጂ ታጠቢ። እመት ሰርኬ አንድ አራቴ ጸጉራቸውን አከው ቁጥጥ እንዳሉ ቀሩ። ጅል ነች፣ የምነግራት አይገባትም። አንድ ብቻዬን አዲስ አበባ ከተማ ውስጥ ጋሪ እየነዳው እንድኖር ታስባለች የሚለው የውስጥ ሐሳብ ራሳቸውን ማለዳ ዶሮ ማነቂያ ሰፈር ለብቻ ሲጋልቡ አሳያቸውና ራሳቸውን ነቀነቁ። ባለቤታቸው የማን ልጅ ይሆኑ? ከአባትሽ ጋር በእናት ይገናኛሉ። እኔ ተምሬ ነኝ። የይፍሩ አባት በእንደዚህ ያለ ጊዜም ያሾፋሉ። የሳጠራውን ንጣፍ እያስተዋሉ በዝግታ ጥያቄሽ ነው የሚገርመኝ። እንዴት እኔን ትጠይቅኛለሽ? ደግሞስ ምን ይበጅሽ ነው እንዴ? ምልጃ ፍለጋ ልሄድ ነዋ። በሚስቱ ያልተማለደ ጌታ የለም በአገራችን። ከሰውም ሰው ይለያሉ።
ማን ያውቃል ልባቸውን የሚያራራ ነገር ይልክልን ይሆናል። የኤፍሮ አባት የጠቀለሉትን ጉርሻ ካፋቸው አድርሰው ቀሉን ያስተሮ ማርያም ጥዋ ነበረችብሽ መሰለኝ አሉ። ቅስማቸው የተሰበረው ባልቴት አለ ምክንያት ወደ ጓዳ ገብተው የድስት ክዳን አንስተው መልሰው አኖሩትና ብቅ አሉ። ሁለቱም ማንበብ ስለማይችሉና የከንቲባውን መልክ አይተው ስለማያውቁ እንጂ የጋሪ ነጂውን ጉንጭ ለመንካት ጋት የቀረው በጋዜጣ ያሸበረቀው ግድግዳ ላይ ከስዕላቸው ጋር ክቡር መልካም ፈቃዳቸው ሆኖ የአዲስ አበባ ከተማን የክብር ነዋሪነት ቁልፍ ለእንግዳው መሪ አበረከቱ ይላል። እመት ሰርኬ መላከላታቸውን ያሳከካቸው ጀመር። ሲሮኮን ጠጡ የሚል የንግድ ማስታወቂያ ያለበትን ዝርግ ሳህን ከኤፍሮ አባት ስር እያነሱ ሰማይ ቤት ዋጋቸውን ያገኛሉ፣ መቼም ሁሉም እኩል ነው ተብሏል፣ እዛ ለሀብታምም ለድሃም እኩል የሚፈርድ ጌታ አለ ሲሉ አንገራገሩ። የሰማይን ለጊዜው ተይውና የምድሩን ምግብ ሳልጨርስ እኮ አነሳሽው ከፊቴ ምን ነው? እመት ሰርኬ ትክዝ ብሎ እንደቆሙ ቀሩ። እግዚአብሔር ከተማዎችን ሲረግም የመጀመሪያውን ቁጣ ያሳረፈው አዲስ አበባ ላይ ነው ብለው አንድ መጣፍ አዋቂ ሽማግሌ አጫውተውኛል። የጥፋቱ ሁለተኛ ቢመጣ እዚች የተረገመች ከተማ ነው የሚጀምረው። ከምላሴ ጸጉር ይነቀል መሃል አራዳ ቦስጣ አጠገብ ሿ ያላል እንደሆነ ምን ነው ተገትረሽ ቀረሽ? ሳህኑን አስቀምጪው እንጂ ሰርኬ። እኔ እንጃ የምሰራውንም በቅጡ አላውቅም። እኔ እንጃ የምሰራውንም በቅጡ አላወቅኩም። ዛሬ እንዳው መላው የሴት ቀልቤ ጠፍቷል በማለት መልሰው አኖሩ። ጓዳ ከተዳፈነው እሳት ጣጣቴ ይሰማል። የእመት ሰርኬ ጋዝ ሽታ እንደሆነም አልታወቀም። የዝንቦችና በረሮ ቁጥር ቀንሷል። ከጎረቤት የማሙ እናት አራስ ያለቅሳል። ይፋቲዋ በዓመት 2 ነው እንዴ የምትወልደው? የከንቲባውን ሆድ ያራራልን ይሆናል፣ ማን ያውቃል? የኤፍሮ አባት አይገጥም መልስ ሰምተው በመደንገጥ ምንድነው የምትቃዥው ሰርኬ? ደህና አይደለሽም ወይስ ሳንስ ምን ሊወጣው ነው ከአራት ማቲ ጋር? ከበደን ሁሉ አቃቂ ገባለሁ እያለ 16 ብርሌ ጠጣ እያሉ ሲያወሩ ሰምቻለሁ። እሱም እንደሌላው መንገዱን አበጅቷል። እሱ አቃቂ ገባለሁ የሚለው ወንዙን ነው ሰርኬ። ለመሆኑ የትላንቱ አረቄ ጭላጭም አልተረፋት? መልስም አልሞከሩ። ከጓዳ በሴባጎ የተጆበነ ፋሽኮ ይዘው ብቅ አሉ። ጋሪ ነጂው 3 የፉት እንዳሉ ግራ እጃቸው እንደ ልማዱ እየተወናጨፈ ወደ ጀመሩ። ለፈረሱ የፋንድያ ከረጢት ያልሰራ ከአዲስ አበባ ድራሹ ይጠፋል የተባለ ዘበን ባለጋሪ ሁሉ በ2 ዕለት አሰርቶ ሲያድር ወየሳ አባ ግዴለሽ የፈረስ ፋንዶ የሚቆጣጠር ከንቲባ ያለበት ሀገር ተሰምቶ አይታወቅም፣ በስህተት የመጣ ትእዛዝ ነው እያለ እንዲሁ ሲረጭ ከረመ። አሁን ከነጋሪው መጡበት። አዋቂ ዘንድ ብንሄድ ምን ይመስሎታል? የኤፍሮ አባት ምን ፍለጋ? ትእዛዙን ለማሻር ነው ወይስ ከንቲባውን ቀስፉልን ለማለት? እኔ እውነቴን ነኝ፣ ከምክር ነገር ይገኛል። ጋሪ ነጂው በተጠቃ መንፈስ ፊታቸውን ጨምድደው ራሳቸውን እየነቀነቁ ይህንን ወሬ ብለሽ ለነወይሳ ሚስት ታወሪና መሳቂያ ሆነሽ ነው የምትቀሪው። ለመሆኑ አረቄውን ምን ጊዜ ነው ገዝተሽ የደበቅሽው? እመት ሰርኬ መልስ አልሰጡ። ወሬም ወግም ሕይወትም ያለቀባቸው ያህል ሁለቱም ጸጥ አሉ። በየግላቸው በሐሳብ እንደተወረሩ ግን ግንባራቸው ይናገራል። አባትህ ሰፈር አለኛ አንዱ በቀደም። አባታችን ሰፈር ውሰደኝ ለማለት አሉ የኤፍሮ አባት። ምን አለ? ተዩ ለራሴ ነው ያወራሁት። የእሳት ራቶች በየተራ ከፋኖሱ ብርጭቆ ጋር ይጋጫሉ። ደግሞ መሸ ማለት ነው። የኤፍሮ አባት ባዶውን ዝርግ ሳህን በሌባ ጣታቸው ይደበድባሉ። የጎረቤቷ ራስ እያለቀሰ ነው። ከንቲባ ማለት ማረጉ ከንጉሥ ምን ያህል ይርቃል? ወደዛ በኩል የሚታሰብ ነገር አይመስለኝም። በዚህ በማዘጋጃ ቤት በኩል ያለ ነገር ነው ብለውኛል። እንደው ይህም ፈርደው ደህና እንቅልፍ ይወስዳቸው ይሆን? እንደው የድሃው እንባ በየቤቱ የሚጎርፈው ማንም ጆሮ አይደርስም ማለት ነው። የኤፍሮ አባት ሚስታቸውን የጎንዮሽ እየተመለከቱ በውስጥ ንዴት ታፍነው ዝም አሉ። የሚስት ወሬ ግን አልቋረጣለ። ይህን የስንቱ ምስኪን በመጫኛ ራሱን አንጠልጥሏል። የድሃ መቃብርም ከአዲስ አበባ ውጭ ይሁን እስኪሉ እንጠብቃለና ላለ ጋሪ ነጂው ፊታቸውን አዞሩ፣ ወደ ምድርም አቀረቀሩ።
የሚስታቸው ወሬ ግን ጋብም አላለ። ምን አለ ይልቁኑ ሄደሽ ይህንን ናፍጣ ይሁን ጋዝ ወዲያ ብትታጠቢው፣ ከንቲባው ጋር ለቤቷ ብትሄጂ እንዳይሸታቸው፣ ግድለሽም ታጠቢው። ሰርኬ በ10 ጣቶቻቸው ጸጉራቸውን እየፎከቱ ወዳቸውን ቀጠሉ። እኔ ላይ ምን ይወርዱብኛል? አንጀት የተቃጥሎ እኮ ነው ይህንን ያንን የምለው። ለናፍጣው ደግሞ ከመቼ ጀምሮ ነው አዲስ የሆኑት? ረቡዕ የፊታችን ሽሮ ከቤት ሲያልቅ ቁልጭልጭ ማለታችን እኮ ነው። ጋሪ ነጂው ሽሮ ሲያልቅ አሉ በሐዘንና በማሾፍ አነጋገር። ለሩብ ሰዓት ያህል ሁለቱም ተለሰኑ። ሐሳብ ቀበራቸው። ከሰሌኑ ስር ያለው አፈርም ያለ ጠባዩ መሽተት ጀመረ። የጎረቤቱ ጨቅላ ልቅሶውን አቋርጦ አብሯቸው እያዘነ ነው። ፌሮ አሉ ሰርኬ ድንገት ትን ያላቸው ያህል። ማነው? ከንቲባው ማለቴ ነኝ። የት ቤተክርስቲያን ነው የሚሳለሙት ለመሆኑ? ዝም አሉ ባል። እመት ሰርኬ ነገራቸውን ባልየው መጨበጫ ስላሳጡባቸው ግርና ግንፍል ብሏቸው፣ እንዴት ነው ነገሩ ዛሬ? ከራሱም ጋርም አይደለሁ ልበል? የነገ ትዳሬን ጉዳይ እኮ ነው ከአንጀት የማወራው። ለምን እንዲህ አግድም ይወስዱታል ነገሬን? ጋሪ ነጂው ከመርጋት አልፈው እየተጋገሩ፣ ይሄን አፍጣሽ አገሩን ሁሉ አዳረሰ እኮ ባካችሁ ከማለታቸው የወየሳ ከበደ 2 ዓመት ከእግሩ ያልወለቀ ቡናማ የጦር ሰራዊት ጫማ ደፉ ላይ ታየ። እዚህም አዝናችኋል ቤቶች። አባፈርዳ ከንቲባ በራብ ሊፈጁን ተነሱ። አዲስ አበባን ያቆሸሸ ዝናብና ለማይ ነው እንጂ የወየሳ ጋሪ ፋንዶ አይደለም። እናንተ ልጆች የሉም፣ ዝም ብላችሁ ኑሩ። የይፍሩ አባት ቀና እንኳን ሳይሉ ወየሳ የሚቀልድብን እኮ ቡታጅራ ዘመዶች ስላሉት እነሱ ጋር ሻይ መለሳለሁ ብሎ ነው። ምን ቸገረው እሱ ልጆቹንም ጉዲፈቻ ይሰጣል ቢሉ፣ የሚቀልዱ እርሶ ነው፣ እሱ ምንም አልቀለደ ሲሉ ጮሁ ሰርኬ። ባላሁንም እንዳቀረቀሩ የልጆች አባት የአዲስ አበባ እህል ያልቅ ነው፣ ታዲያ ምን ይሻላል አሉ። ወየሳ ግድግዳውን ደገፍ እንዳለ እኔ የአዲስ አበባ አላውቅም፣ ጠጅ ነው መጠጣ ቢል ሰርኬ አፋቸውን ያዙ። የወየሳ ማሾፍ የተስፋ መቁረጥ ይሆን የተለመደው ግዴለሽነት ሊገባቸው አልቻለም። እንጀራ በድቁስ ላምጣልህ፣ አረፍ በል እስቲ ወየሳ ሲሉ ፊቱን አዙሮ እሜቴ ሰርኬ አለና ፈትለክ ብሎ ሄደ። የይፍሩ አባት ቀና ብሎ እንኳን አልተመለከቱት። እሜቴ ሰርኬ ጸጉራቸውን እየፎገጡ አፈሪ ብላኝ የማቴ አባት ራሱ ዞሯል ማለት ነው። እግሩ የሚረግጥበትን እንኳን አያውቅም። አይ እንጀራ ነገር አሉ። የእንጀራ ነገር ጭንቅላታቸውን ያስቀበራቸው ጋሪ ነጂ ቀና አሉና በቦዘዝ አስተያየት አይናቸውን ግድግዳው ላይ ተከሉ። እንደ አጋጣሚ ከንቲባው ላይ ነበር ያረፈው። እሳቸው ግን ማወቂያ ብልሃት የላቸውም፣ ሌላ ያወራሉ። አመኑን ታውቂዋለሽ አይደል? የቱ ነው አመኑ? ጣሊያን ቀብሮ የሄደውን ቦምብ ከበሬት እየፈለፈለ ከሸንኮራ አገዳ ጋር ይሸጣል። ቅልጥሙንም ሽቅብ ያጠፈለት አንዱን ፈልፍ እያወጣለሁ ሲል ነው። ሚስት የባላቸውን ገጽ በጎን እየተመለከቱ ይፍሩ አባት ደህናም አይደሉ እንዴ አሏቸው። ጋሪ ነጂው ግን ገና ድሮ ወደ ሌላ ሐሳብ ስለተሸጋገሩ ለመልስም አልተጨነቁ። የይፍሩ አባት ፈረሳቸውን እንዴት ይወዱታል ብለን ብናትት ለዚህ ታሪክ የሚፈይደው ነገር የለም። በጠዋት ተነስተው ውርጭ የተነጣጠቀውን መዳፋቸውን በፈረሳቸው ትንፋሽ ነው የሚያሞቁት ቢባል አላምንም የሚል ጥቂት አይደለም። ገደድ ያለች ካኪ ባርኔጣቸውን አድርገው ከቤታቸው ሲወጡ እኔንም የሆዴንም አባት ከክፉ ሰውረን እያሉ ፈረሳቸውን ከጸሎታቸው አይረሱም ቢባል አይ አሁንስ በዛ የሚል ይኖራል። የሆነው ሆኖ አሁን አቀርቅረዋል። ከጫማ ስር ከጭቃ ጋር የተለጠፈ የገባች ቆርክ ያነሱና ፈተግ እያደረጉ ወየሳ የሚሰራውን አያውቅም መሰለኝ፣ አመጣጡ እኮ አብረን እንድንወጣ ነበር አሉ። እኔ እግራቸው ስር ተደብቼ ይላል። ምንድነው የምታወሩ? ከንቲባው እግር ስር ወድቄ ስለ ነፍስ አምላክ ጌታ ይላለሁ። እኔን ብቻ አዲስ አበባ አስቀርተው
ከጠልፎ በኪሴ ጋር እንድጋጭ? እርሶ ድሮም ቀና አስበው አታውቁ። ለድሃም እኮ አምላክ አለው። አምላክ አለው አሉ በረዥሙ። የይፍሩ አባት ራሳቸውን ባና ላይ አረፍ አደረጉ። እመት ሰርኬ ባዶውን ፋሽኮ በነጠላ ከለል አድርገው ሲወጡ በጎን አይተዋቸዋል። ከጣራው ስር ካለው መካፈቻ መድፈኛው አሮጌ ማሰሻ ጨርቅ ስለወደቀ የጎረቤት ጢስ እየተጥመለመለ ሲገባ አንዴ ፈረስ አንዴ ወንበር ምስል እየሰራ አስቸገራቸው። አራሱ ልጅ ለቅሶውን አባርቷል። ጡት ለጉማለት ይሆናል ብሎ የይፍሩ አባት አሰቡ። ወይም ረሃብ አድክሞት ለቅሶ ተስኖታል። ሐሳብ ካለ ቦታው ይመጣል። አንዳንዴ ይህች ሴትዮ ሁልጊዜ አሻሮ ስትቆላ እንሰማለን። አንድም ቀን ከበራፏ የጣሳ ጠላ አይተን አናውቅም። ነገሩ እንዴት ነው? ወይሳ ለውትሮ ተቆለጠነጠ። አካሄዱም ተለውጧል። ጫማውን ልውጦ ይሆን? ያቺ አሮጊት እናቴ ለጥቅምት ጊዮርጊስ እመጣለሁ ብላ ነበር። አይኗን ካየን መንፈቅ አለፈ። ወይሳ ነገር ይገርማል። ሐዘኑማ አያስታውቅም ማለት ነው። እመት ሰርኬ ፋሽኮን ዘናፋው ጠረጴዛ ላይ ያስቀመጡ እኚህ ሴትዮ ይሄ ካቲካ ለማውጣት ትንፋሻቸውን ሳያደርገው አይቀርም አሉ። ዞር ዞር ብለው ወዴት ነው ይፍሩ አባት? የኔ ነገር እኮ ትንሽ ላይ ጋዝ ካደረገ በቃ አሉ። እኔስ ስትቆይ ጊዜው ከንቲባው ጋር ሄድሽ ብዬ አታደርገውም ብለው ነው። በደህና ይንጋልንና ያዩት የለ በመለኪያ የቀዱትን ወደ አፋቸው አስጠግተው መንጋቱ ሲነጋል ግን ለኔ ምን በጀ የወለድኩት ሕፃን ሳያድግ እያረጀ ሲሉ አዜሙ። እመት ሰርኬ የባላቸውን ሐዘን የከፈሉ መስሏቸው ያመጡት ካቴ እንጉርጉሮ ስላስጀመረ ትንሽ ደንገጥ ብለዋል። ጎረቤቷ ቡና ሲቆሉ ብረት ምጣዱን በሞቂያ ሲደበድቡት ደጋግሞ ደወለ። ሕፃኑም ከተል ብሎ ለቅሶ ጀመረ። ከጣራው ስር የሚገባው ጢስ ቀንሷል። እግዚአብሔር ከንቲባዎችን ለምን ፈጠረ? ጋሪ ነጆችን ከከተማ እንዲያስወጡ። ይልቁኑ እንጀራ ጋገራ ጀምረሽበት የነበረው ወንደላጤ ቤት ሄደሽ ደጅ ብጠኝ ይሻላል። ከከንቲባው ቀለል ይላል። እመት ሰርኬ ወዳቸው እየተሸበረ እየተበጠበጠ ሄዶ ምሽቱ ሲገፋ የይፍሩ አባት ንግግርም ስለመረረ ባርባር ይላቸው ጀመር። ጋደም ያሉት ጋሪ ነጂ ካቲካላውን አጋምሰውታል። አዝራር የምታህል አይናቸው በሐዘን ተንጮልጮላ በሞቅታ ደፍርሳ ልዩ ወፍ አስመስላቸዋለች። አንድዬ ነው ሁላችንም የምንለው ጉዱን ከቤቱታዬ በኋላ ያለው ቢሉ እመት ሰርኬ ባልየው በመስጠት ፈገግታ ይልቁኑ ቤታቸውን ፍለጋ ስትደናበሪ ጠልፎ በኪሴ ገይቶ እንዳይገላግልሽ አሏቸው። አይገላግለኝም አንድዬን ይዤ ነው የምሄደው። እሱ ትረፍ ያላትን እስትንፋስ እሱ ነው የሚያቆማል። ፋኖ እያሸተትን የምናስታግሰው ረሃብ በዛባችሁ ብሎ ከጨከነ እኛም ሌላ አምላክ እንፈልጋለን። መጽሐፉ ይህንን ይከለክላል መስሎኛል አሉ ባል። እመት ሰርኬ ግራ ተጋብተው አይኖቻቸው መተከዣ ስፍራ እስኪያጡ ተቅበዘበዙ።